ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። አሁን እዚህ ጋር ልታስተውሉት የምፈልገው ነገር ምንድነው? ባልየው ምንድነው የፈለገው? ምንድነው ያልፈለገው? ሚስቱ እንድታቅበት አልፈለገም። ወደ ክርስቶስ ስትመጣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገላ ለመቀበል እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ሕይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል አረ የለም እኔ ነኝ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳን አልሆነለትም። በኋላ እኔ ማን ነኝ አለኩ። ትልቅ የነበረው ኃያል የነበረው አረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው አረ እኔ ትል ነኝ አለ። ለዚህ ለሥጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል
ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ እና እሰግድለታለሁ በቃ ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ ይላል። በዘመኑ የነበረውን ትልቁን ሰው ሰሙት፣ ግን ውስጡ ሌላ ነው። እግዚአብሔር ይንገረን፣ ውስጡ ሁሉም ሌላ ነው ወገኖቼ። እግዚአብሔር አምላክ ሆይ ንገረን እንበለው። ሰምተው ሄዱ አይደል የሚለው? አዎ አደመጡት። ከሱ በላይ ትልቅ የለም፣ ከሱ በላይ ብርቱ የለም፣ ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የሕዝቡ መሪ ነው። ጊዜና እድል ሰጥቶት ንጉሥ ነው። እስራኤልን በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን የተወለደውን የአይሁድ ንጉሥ አሁን በኮከቡ ነበር የሚመሩት። አሁን ንጉሡ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቅሃል። በቃ ሰምተውት ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ሕፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮድስ ወጡ። እግዚአብሔር ስሙ የተመሰገነ ይሁን። ከሄሮድስ ሲወጡ ማንን አገኙ? ደግሞ ኮከቡን አገኙት። የመጀመሪያው መሪያቸውን አገኙ። የመጀመሪያው መሪያችንን አላገኘንም እኮ። መሀል ላይ ሄሮድስ አላያችሁ። መንበርከክ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮድስ ይመጣና ያዳክማል። በፍቅረ ነዋይ ባለን ሐሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለ ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው ዕቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት። እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምትሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ ሄሮድስ ቤት በገቡ ጊዜ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞክርን። በትልልቅ የዩኒቨርሲቲ ተቋም መገንባት እንደስታለን ብለን ነበር። በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም። ደስታ አይመጣም ከላይ ካልተለቀቀ። ደስታ ያለው ከላይ ነው። በአመጋገብ መሻሻል ደስታ ይመጣል ብለን ጧት እንቁላሉን፣ ጥብሱን፣ ዱለቱን ከሰዓትም እንደዚሁ ቁርጡን፣ ክትፎውን፣ ማታም ራታችንን፣ ቅቅሉን፣ ምኑን፣ ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን። ግን ደስታ የለም፣ አልመጣም። በኋላ እንዲያውም ጨጓራ ያዘንና ማግሳት ጀመረ። ሳትበላ ሳትጠጣ ታገሳለህ ትላለህ። አለም ደግሞ ለማክሳት አንቡሃ ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው? የለም፣ አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይኸውልህ ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን የተመሩት። አሁን ደግሞ ከሰገዱ፣ ከተንበረከኩ፣ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉት ለዚህ ነው። የኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው። አይደል እንዴ? ድርሻ ነው። በቃ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥን እከፍታለሁ እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም።
የበረከቱ ጊዜ በረከት ተካፋይ መሆን አለብኝ። ይጨምራል እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። ደሞዝ የለኝም አይደል? በነፃ ነው እኮ የምናገለግለው አይደል? እንዴ እናንተ ለስላሳ ገዝታችሁልኛል። ምናልባት አንዳንድ ሰዎች ጋብዛችሁኛል። ይህ ሁሉ በክፍያ ቢሆን ግን ግራውንድ ፕላስ 4 ምናምን እንገነባለን። እንደ ቃልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል። የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የቺፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የአይነ ጥላ ሁሉ አለ ይልሃል። ያሸና መድኃኒት አለ ይልሃል። ምን ዋጋ አለው? እንዴት ነው ነገሩ? የምናስበው እኮ አስቸጋሪ ነገር ነው። ልክ ሳጥኖቻቸው መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም፣ ይምታታብናል። ስጦታ ከሆነ ስጦታ ነው። ከሁለቱም መገናኘት አለበት። ሰብአ ሰገል ሁለቱም ነገር ነው የተገናኘው። ልባቸውም ሳጥናቸውም እግዚአብሔርን አመለከ። ከዚህ በኋላ ወደ ሄሮድስ አይመለሱም። እግዚአብሔር ስሙ የተመሰገነ ይሁን። ወዴት አይመለሱም? አይመለሱም። በቃ እንዲህ የሚል ቃል ታገኛላችሁ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንዴ ለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ፣ ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና እሰግድለታለሁ ያለው ውሸቱን ነው አላ። በሕልም ተረድተው አሁን የሕልም መረጃ እግዚአብሔር እኮ በሕልም መንገድ ይነግራቸዋል እኮ። አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ፣ ግን ስለማናገናዝበው በመንፈሳዊ ተስፋና ራእይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም። እና በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል። ይሄ ነው እንግዲህ የጌታ ልደት ሌላ መንገድ አለው። እሺ ለሀገራችንም ለሕዝባችንም እግዚአብሔር ሌላ መንገድ አለው። ለትውልዳችንም ሌላ መንገድ አለው። እኛ በስጋ ሌላው ዓለም ላይ ወደቅን፣ ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ። የራሳችን የሆነውን ይዘን እንዳንቆም፣ በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ፣ የተሻለ የበረከት ሰው ካለ እና ይሄን ነው። ግን ከእግዚአብሔር ጋር ከሆነን ሌላ መንገድ አለን። ምቀኛውን፣ ሸረኛውን፣ የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው በሆነ እንደ ስከለተን። እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለን። ነጮች ወዳጆቻችኖች እኮ አይደሉም። አይምሰልም። ድሮ በስጋ ባርነት ዓለምን ቀጠቀጡ። አሁን በመንፈስ መጥተዋል። ምን እያደረጉ ነው? ሰይጣኑን እንኳ እያያዙ። ይሄ አንዱን ሰይጣን በአንዱ ሰይጣን ነው የሚያዘው። እና የነጩ ሰይጣን ይሄን አፍሪካውን ሰይጣን ይይዙና ወስደው ክፋት አስተምረው ሁሉንም ያዛቸው፣ አፍዛቸው፣ አደንግዛቸው ብለው አስተምረው አምጥተው እዚህ መልሰው ያስቀምጡታል። የሚገርም እኮ ነገር ነው። ድሮ ወዚህ በባሌ አካባቢ ፈረንጆች መጥተው ሰይጣን ይዘው ሄዱ እያሉ ይነግሩን ነበር እኮ። ሰይጣኑን ይዘውት ሄዱ። አስረው በሰንሰለት አስረው ይዘውት ሄዱ። አስረው ወስዶ የሚወስድ እንትን ሊመራመር መሰለ አሰልጥኖ ሊልክልህ እኮ ነው ወደዚህ። ለዚህ ነው የኛ ሰይጣኖች፣ እዚህ የአፍሪካው ሰይጣኖች እንጀራ ስትበላ ይቀናል። የአበሻውማ ጭራሽ ብሶበት ከሌላው ዓለም በካልሲ ይቀናል። በካልሲ ጫማውን ተው። ይሄና ለምን ሆን ስንል መንገድ አተን ነው።
ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አያችሁ፣ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ሕይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታቋቸዋላችሁ። ለካ ውሸት ነው፣ ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ርዕዮተ ዓለሞች ወደ ሃይማኖት ይመጡና ጠጋ ይሉና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን።